እሰይ ይላል ውይ ምን አይነት ጽድት ያለ ድሮን የደረሰልሃለሁ ከሳውዛምፕተን ገባር ለፖርትቬል ነበር የፈለግነው ፖርትቬል ለቸልሲ ተሰጥቷታል ቸልሲ ትለፍ ቸልሲ ለዋንጫ ነው የምፈልገው ከዛ ደስ የሚለው ከሁሉም የበለጠ ደግሞ ማን ሰሞኑ ይህቺ ዋንጫ ከኛ አታልፍም ምናምን 500 ሚሊዮን አውጥተ ኤፍኤ ካፕ ነው የምትበላው ሼባው ከጌታ ከማን ሲቲ ጋር ደርሰዋል ማን እኛ ማን እንዲያልፍ እንደምፈልግ እንገራችሁ ማን ሲቲ እንዲዳከም ጨዋታ እንዲበዛበት ግን ተታግለው እንዲያልፍ በቃ ፐርፌክት ማለት ይሄ ነው ከሊቨርፑል ጋር ሄደ ኢቲቲ ያለ ተከሻከሻለ ገባር ማን ሲቲን ካለፍ ይሄ ዋንጫ የኔ ነው ምናምን ብላ አውራ የዛኔ ምን ብዬ እነግርሃለሁ 500 ሚሊዮን ያወጣው ኤፍኤ ካፕ ለመብላት ነው ትባላለህ ማለት ገባር አይደል ለኛ ግን ማን እንደኛ መክፈል ጀመርን እንዴ በጣም ያወጡት ዘንድሮ በጣም ያወጡት በእኛ ቅጥር ሱር ገብቷል ነው በቃ ገባር አይደል እንዴ ወሽራው እንዴ ሳውዛምፕተን ነው ወይና አንቀባራታለን ሳንጮት አራት ውስጥ ገባን ማለት ሳንጮት በቃ ከዛላ ቸልሲን ለፋይናሊስቱ ቸልሲ የሊድስና የዌስትሃምና ብሬንትፎርድ አሸናፊ ነው የምፈልገው ከዛ ሳንጮት ፋይናል ደግሞ ቸልሲ እናገኛትና በነፃ ማለት ሳንጮት ይሄን ዋንጫ እንበለዋለን ሳንጮት ማለት ገባረለ ሰበር መረጃ በዚህ ሰዓት የእንግሊዝ ኤፍኤ ካፕ ሩብ ፍጻሜ የሚፋለሙ ቡድኖች ዕጣ ድልድል ይፋ ሆኗል። በዚህ መሰረት ምሽት ላይ የሚያከናውኑት ጨዋታቸውን ብሬንትፎርድ እና ዌስትሃም አሸናፊያቸው እንግዲህ ከሊድስ ዩናይትድ ጋር የሚገናኝ ይሆናል። ሳውዛምፕተን ከመድፈኞቹ አርሰናሎች ጋር የሚገናኙ ሲሆን ቼልሲ ከፖርትቬል ጋር የሚገናኝ ይሆናል ማለት ነው። ከዚህ በተጨማሪም እጅግ በጣም በተጠባቂ ጨዋታ በርካቶችን በጉጉት እንዲጠብቁት ያደረገው ድልድል ማንቸስተር ሲቲን ከሊቨርፑል የሚያገናኙ ጨዋታ ነው ማለት ነው። እነዚህ 8 ቡድኖች የሩብ ፍጻሜ ጨዋታቸውንም እርስ በርስ የሚያከናውኑ ይሆናል ማለት ነው። ለማንኛውም እናንተ እነማን ወደ ቀጣዩ ዙር የሚያልፉ ይመስላችኋል? በተለይም ደግሞ ከማንቸስተር ሲቲ እና ከሊቨርፑል የትኛው ቡድን ጨዋታውን ረድቶ እንግዲህ ወደ ግማሽ ፍጻሜ መቀላቀል የሚችል ይመስላችኋል? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አረ ምንድነው ወይኔ ከተመልከቱ ይታያችኋል። ሊቪያንስ ከሲቲ ጋር በኤፍኤ ካፕ ሩብ ፍጻሜ ኳርተር ፋይናል እንግዲህ ደርሶናል። እጅግ በጣም ነው የሚደብረው። ተመልከቱ ለና አርሰናል የደረሳቸው ከሳውዛምፕተን ቼልሲን አረ ዘንድሮማ አልጋ ባልጋ የሆነለት አርሰናል ነው በሁሉም ምድብ። እንደው እኔ ታወጣጡ እንዴት ነው እኛን ነው። ለማንኛውም እንግዲህ ከሲቲ ጋር ደርሶናል። ችግር የለውም። እቺን ክለብ እኮ ለዳኛ ካልከፈለች እናሸንፋለን። በእውነት ነው የምላችሁ። እኔ ይሄ ክለብ እንዳቃጠለኝ ዘንድሮ የቨርጂል ቫንዳይ ጎል ያ የተሻረው የማርክ ጌሂ አንረሳም። በእውነት ነው የምላችሁ። ያን ሁሉ በቀል ካልከፈሉ ማለት ነው ለዳኛ ካልከፈሉ ይሄንን ጨዋታ ያው በእርግጥ ኢታድ ላይ ነው በጣም ቢግ ጌም ነው። ሊቪያንስ ግን ይሁን ለበሮ ካሉን ሄደን እንገጥማለን። ይማሰል ዘንድሮ እድል ከኛ ጋር ትመስላለች ፋሚሊ። የኤፍኤ ካፕ ድልድል ወጥቷል ማለት ነው። ክለባችን አርሰናልም ከሻምፒዮንሺፑ ሳውዛምፕተን ደርሶታል ማለት ነው። አይ ማንቸስተር ሲቲ ከሊቨርፑል ደርሶታል ፋሚሊ። ማንቸስተር ሲቲ ምን እንደሚሻለው እኔ እንጃ። ክለባችን አርሰናል ግን ከሳውዛምፕተን ደርሶታል። ይመቻችሁ። በኤፍኤ ካፑ እንግዲህ የሩብ ፍጻሜ ጨዋታ ክለባችን አርሰናል ከሳውዛምፕተን ጋር ተደርድሯል። ቼልሲ ከፖርትቬል፣ ማንቸስተር ሲቲ ከሊቨርፑል ሲደለደሩ እንዲሁም የዌስትሃም እና የብሬንትፎርድ አሸናፊ እዚህ ጋር እንደምታዩት ከሊድስ ዩናይትድ ጋር የሚጫወት ይሆናል ማለት ነው። ዘንድሮ ነገሮች እንዴት ነው? ለአርሰናል የሚገርም መደላድል እየተፈጠረለት ነው። ወደ ዋንጫው ቀጥታ ሂድ፣ ፍጻሜ ደርሰ ዋንጫውን አንሳ እየተባለ ነው። ምን አይነት ሲዝን እያሳለፈ ይገኛል አርሰናል። ለማንኛውም ክለባችን አርሰናል እንግዲህ በቀጣይ በኤፍኤ ካፑ የሩብ ፍጻሜ ጨዋታ እንግዲህ ሳውዛምፕተንን የሚያስተናግድ ይሆናል። የዚህ የሩብ ፍጻሜው ታላቁ ጨዋታ ማንቸስተር ሲቲ ከሊቨርፑል የሚገናኝ ይሆናል ማለት ነው። የማቻን እንግዲህ መንገዶች ሁሉ እየተደራረጉልን ነው። ካም ኦን ዩ ጋነርስ። ቀልድ ነው መሀይም ነው ምን መስላችሁ ነው? በግድ ቆይ ለምን ወየለው በነፃ ሰጡትም ዋንጫውን አንደኛው ነው። እኔ በጣም ነው በቃ ያሳቀኝ እኮ ነው። እኔ የሚወጡ ድሮች ምናምን በግድ ወያለው ያለውን ዋንጫ እንዳለ ካልሰጠን ነው በቃ አሁን የተያዘው እንግዲህ ሻምፒዮንስ ሊግ እሺ እሱን አሜን አለን። ኤፍኤ ካፕ ጣሳ ካፕም እንደዚህ ይሁን ማለት ነው። እዛ ሊቨርፑልና ሲቲን ታራግጣለህ ወያለውን ከሻምፒዮንሺፕ ቲም ጋር እኔ ምንም አልልም። እኔ ያስቃል። ይሄ በጣም የሚያስቀው ጀማዓው ምን አይነት ድልድል ነው የወጣው? እጅግ እድለኛ ነን ማለት እንችላለን። ጀማዓው ከሳውዛምፕተን ጋር አርሰናል ደረሰው።
ከሳውዛምፕተን ጋር ከሜዳው ውጭ ያደርጋል። ያው ሳውዛምፕተን እናጋድማታለን። ግን እጅግ ያስገረመኝ ድልድል ማለት ነው ማንቸስተር ሲቲ ከሊቨርፑል አልደረሰውም። እናንተ ከሁለቱ አንዱ ባይ ባይ ማለታችሁ ነው። ጀማው አለቀልሽ ነው ምንሽ። ሌላው እታች ብሬንፎርድ እና የዌስትሃም አሸናፊ ከሊድስ ዩናይትድ ጋር ይገናኛል። ቼልሲ ከፖርት ቪል ጋር ደርሶታል። እሱ ራሱ የሚገርም ድልድል ነው የደረሰው። ግን ሊቨርፑል እና ሲቲ አንጀቴን ነው የበላችሁኝ። የምሬን ነው የምላችሁ አንጀቴን ማለት ነው። ጀማው እንዴት አያችሁ ድልድሉን? እንኳን ደስ አላችሁ። እጅግ ቆንጆ የሆነ ድልድል ነው ያጋጠመን ከሳውዛምፕተን ጋር። ዘንድሮ እድል ራሱ ከኛ ጋር ነች። 4 ዋንጫ ለማሳካት ነው እየሄድን ያለ ነው። እድል ደግሞ እናንተ ካልበላችሁ ብላ እየገፋችን ነው። ምን አይነት ድልድል ነው? የኤፍኤ ካፕ የኳርተር ፋይናል ድልድል ይፋ ሆኗል። ፋሚሊያንስ በተገናኙ ቁጥር ምርጥ ጨዋታ የሚያሳዩን ሁለቱ የፕሪሚየር ሊግ ቡድኖች ማንቸስተር ሲቲ እና ሊቨርፑል በኳርተር ፋይናሉ የሚገናኙ ይሆናል። ይሄም የኤፍኤ ካፑ የኳርተር ፋይናሉ ተጠባቂውና ከባዱ ጨዋታ ነው። በሌሎች ጨዋታዎች ቼልሲ የሊግ 1 ክለብ የሆነውን ፖርት ቬልን የሚያስተናግድ ይሆናል። ፖርት ቬል በሊግ 1 ወራጅ ቀጠና ላይ የሚገኝ ቡድን ነው። በዚህም ለቼልሲ ቀለል ያለ ጨዋታ ይሆናል ተብሎ ይገመታል። በሌላ ጨዋታ አርሰናል የሻምፒዮንሺፑ ቡድን ሳውዛምፕተንን የሚገጥም ይሆናል። ሳውዛምፕተን ደግሞ በሻምፒዮንሺፑ በ53 ነጥብ 8ኛ ደረጃ ላይ የሚገኝ ቡድን ነው። በሌላ ጨዋታ ሊድስ ዩናይትድ ዛሬ ጨዋታቸውን የሚያደርጉትን የዌስትሃምን እና ብሬንትፎርድን አሸናፊ የሚገጥም ይሆናል። ጨዋታዎቹ በፈረንጆቹ ኤፕሪል 4 እና 5 የሚደረግ ይሆናል። ማን አሸንፎ ወደ ዌምብሌ ያመራል እምናየው ጉዳይ ነው። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። የኤፍኤ ካፕ ኳርተር ፋይናል የዕጣ ድልድል መውጣት ችሏል። ይህን ቪዲዮ በደንብ ኮፒ ሊንክ አድርጋችሁ ጀምሩ። እንግዲህ ቼልሲ ፖርት ቫሊን በሜዳው የሚያስተናግድ ይሆናል። እንዲሁም ደግሞ አርሰናል ከሜዳው ውጪ ሳውዛምፕተን የሚያስተናግድ ይሆናል። ተጠባቂው ጨዋታ ግን ሲቲ ከሊቨርፑል ነው የደረሰው። በቃ ሲቲ በጣም ፈተናው በዝቶበታል ዘንድሮ። እንዴት እንደሆነ አላውቅም። ቻምፒየንስ ሊግ ላይ ማድሪድ፣ እንደገና ኤፍኤ ካፕ ላይ ሊቨርፑል፣ እንደገና ደግሞ ፋይናል ላይ ካራቦ ካፕ አርሰናል። ፕሪሚየር ሊጉ ላይ ያለው ስትራግል እንደምታውቁት ነው። ለማንኛውም እናንተ ያልፋል ብላችሁ የምትገምቱትን ኮሜንት ላይ ያስቀምጡልኝ። ኤፍኤ ካፑ እንግዲህ ድልድሉ ይፋ ሆኗል። የአራዳ ልጆች በሚያስገርም ሁኔታ አሁንም አርሰናል ከሳውዛምፕተን ሲሆን የተደለደለው እጅግ በጣም ከባዱ ድልድል ደግሞ ማንቸስተር ሲቲ እና ሊቨርፑልን ያገናኘ ይሆናል ማለት ነው። አንዳቸው ድርግም ልም ይላሉ የአራዳ ልጆች። ቼልሲ ከፖርት ቬል ጋር የተገናኘ ሲሆን ዌስትሃም እና በሬንትፎርድ አሸናፊ ሊድስን የሚገጥሙ ይሆናል ማለት ነው። አሁንም ዋንጫ ከአርሰናል እና ቼልሲ ጋር የለንደን ክለቦች የተሻለ ድልድል ያገኙ ይመስላሉ። እንግዲህ ማንቸስተር ሲቲ እና ሊቨርፑል ደግሞ እርስ በርስ እንግዲህ የሚፋጁ ይሆናል ማለት ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንዴት አገኛችሁት? በደም ሼር ኮፒ ሊንክ እየተደረገ ይመቻችሁ። ኤፍኤ ካፕ ድልድል ወጥቷል። እኔ እኮ አርሰናል እድል ኤፍሲ ብየዋለሁ። እኔ አርሰናልን እድል ኤፍሲ ምን አይነት እድለኛ ቡድን ከሳውዛምፕተን አዌይ ደርሶታል። ቼልሲም እድሉ ኤፍሲ ከፖርት ቬል በሜዳው ደርሶታል። እኛስ ከኒውካስትል እዛ አፋግተው አሁን ደግሞ ከሊቨርፑል ደርሶናል። ቤት ችግር የለውም። ሊቨርፑልን ዘንድሮ ደርሶ መልስ ነው። ሜዳቸው ላይም ሜዳችን ላይም 3-0 ሜዳቸው ላይ ወለላን። አሁን ደግሞ ደስ የሚለው ነገር በሜዳችን ነው የደረሰን። ቁጭ ብዬ በቲቪ እያየው ነበር። ይሄን ይመስላል እንግዲህ የኤፍኤ ካፕ ኳርተር ፋይናል ከ20 ምናምን ቀን በኋላ ኤፕሪል 4 እና 5 ቅዳሜና እሑድ ማለት ነው የሚደረጉ ይሆናሉ። እነዚህ ጨዋታዎች ምርጥ ነው፣ ችግር የለውም። እኛ እየታገልን ፋይናል እንደርሳለን። እነሱ ቀላል ጌም እያሸነፉ ይድረሱ እንበሏል። ቴሌግራምን መቀላቀል እንዳረሱ። የሚገርም ትኬቶች አሉ። በዋኔክስ እየተሰራ ነው ቀን በቀን። ናሆም ፕሪዲክሽንስ ብላችሁ ጆይን በሉ። ፒስ። የኤፍኤ ካፕ የኳርተር ፋይናል ዕጣ ድልድል እንግዲህ ወጥቷል። ሊቨርፑል ከማንቸስተር ሲቲ ደርሶታል። የመጀመሪያ ጨዋታቸውንም ኤፕሪል 3 ያረጋሉ። አርሰናልና ቼልሲ በጣም ቀለል ያለ ዕጣ ድልድል ደርሷቸዋል። አርሰናል ከሳውዛምፕተን፣ ከቼልሲ ከፖርት ቬል ጋር ይጫወታሉ። በጣም ቀለል ያለ ጨዋታ ነው የሚሆነው የሁለቱ። ነገር ግን ለሊቨርፑልና ለማንቸስተር ሲቲ ለአስጨራሽ የሆነ ትግል ያረጋሉ ወደ ሴሚ ፋይናሉ ለማለፍ የተገመተ ነገር ነው። ሪሜምበር ጋይስ ለኒውካስትል የምቋጥረው እንዳንገናኝ ነው ላይ ትልልቅ ቡድኖች እንዳይሰበሰቡ ነው ብዬ ነበረ። አሁንም ሊቨርፑልና ሲቲ እድለኛ አልሆኑም። እርስ በርስ ተገናኝተዋል። ሲቲ ቻምፒየንስ ሊጉ ላይ ሪያል ማድሪድን ይገጥማል። ኤፍኤ ካፑ ላይ ሊቨርፑልን ይገጥማል። እንግዲህ ምን አይነት ሲዝን እያሳለፉ እንደሆነ አላቅም። የማን ሲቲዎች በተደጋጋሚ ትልልቅ ቡድኖች የደርሷቸው ነው የሚገኙ። ነገር ግን አርሰናል በአንጻሩ በጣም ቀላል ጨዋታዎች ነው የደረሱት የሚገኙት። ቻምፒየንስ ሊግ ላይም ካራቦ ካፕ ላይም ኤፍኤ ካፕ ላይም እና መልካም እድል ሊቨርፑል። 4 ውስጥ ገብተናል። ኤፍኤ ካፕ ቀጣይ ዙር ዕጣ ድልድል ይፋ ሆኗል እና ቼልሲ በሜዳው በስታንፎርድ ብሪጅ ማንን ይገጥማል?
ፖርት ቬልን ይገጥማል ማለት ነው። ምን አናልፍም ምናምን ወፍ ቆረጠኝ ፈለጠኝ አይሰራም። እኔ የዌምብሌይ ፋይናል ናፍቆኛል፣ የሀገር ውስጥ ዋንጫ ናፍቆኛል። እንዳልኩ ምንም ነገር አልፈልግም። ስታንፎርድ ብሪጅ ላይ ነው ጨዋታው። ገላግለ ነው ወደ 4 ማለፍ ማለት ነው። ማን ሲቲ እንግዲህ ባለፈው ኒውካስልን ነበር አልፎ የመጣው። አሁን ደግሞ ሊቨርፑልን የሚገጥም ይሆናል ማለት ነው። ያው አርሰናል ደግሞ ሳውዛምፕተንን በሳውዛምፕተን ሜዳ የሚገጥም ይሆናል። ሊድስ ዩናይትድ ዛሬ ብሬንትፎርድ እና ዌስትሃም አሸናፊ የሚገጥም ይሆናል። እኔ ሉን ዋንጫ ዌምብሌይ ላይ መሳም ፈልጋለሁ። የሀገር ውስጥ ዋንጫ ናፍቆኛል እንዳልኩ። አለቀ። 4 ነጥብ። ተረጋጋ ናሁም፣ ተረጋጋ። በሚካኤል ተረጋጋ። እንኩ ብላችሁ ለምን አሰጡትም ለአርሰናል? ግን እግዚአብሔር ምስክር ነው። የምሬ ድጋሜ ከሲቲ ጋር ድጋሜ መድኃኒዓለም ወይ ድጋሜ ከሲቲ ጋር ተጣለ። ኧረ በመድኃኒዓለም ሊድስ አለ ዌስትሃም አለ። ኧረ በሚካኤል ድጋሜ ኧረ በቅዱስ ሚካኤል ምን አይነት ቅሌጣሙ ሰው ነኝ እንዴ! ሳውዛምፕተን ለአርሰናል ይደርሷል። እምን አምነናል ሁላችንም። እግዚአብሔር ምስክር ነው። ዘንድሮ እንኩ ብለው ለአርሰናል ዋንጫውን 4 ዋንጫ 4 ባይበላ 3 ዋንጫ የመብላት ቻንስ አለው። እግዚአብሔር ነው ምሪ 3 ዋንጫ የመብላት ቻንስ አለው ከሲቲ ጋር። ኧረ በሚካኤል አሁን ሲቲ ማንቸስተር ሲቲ ካሸነፈኝ ማለት ነው ፈላው ትክክለኛ ወተት ጠብተሻለች ነሽ፣ ጉልበት አለሽ እናቴን። አሁን ካልተበቀሉሽ ከሲቲ ጋር ለምን ደረሰን? መድኃኒዓለም ለምን ስንት ሳውዛምፕተን አለ፣ ሊድስ አለ። ማንነው ደግሞ ፖርቱጋል ፖሊስ የሚመስል ክለብ አለ። ሰው መንሱር ጀማል ቢዘው የሚያስተዳድረው ቡድን አለ። አረ አርሰናል፣ አረ ቼልሲ እና አርሰናል፣ እግዚአብሔር የፈቀደው ነው የሚሆን ሆኗል። በቃ ምንም ማለት ተቃጠሉ። ሰበር ዜና በኤፍኤ ካፕ የሩብ ፍጻሜ ጨዋታ እርስ በርስ የሚገናኙ ቡድኖች ድልድል ታውቋል። ሳውዛምፕተን አርሰናል ይገጥማል። ተጠባቂው ጨዋታ ማንቸስተር ሲቲ ከሊቨርፑል እርስ በርስ አገናኝቷል። እንደዚሁም ቼልሲ ፖርት ቬልን ይገጥማል። ዛሬ ምሽት የሚደረገው የዌስትሃም እና የብሬንትፎርድ አሸናፊ ደግሞ ሊድስ ዩናይትድን የሚገጥም ይሆናል። በእነዚህ ጨዋታዎች እጅግ ተጠባቂ የሆነውና አጓጊ ፍልሚያ በማንቸስተር ሲቲ እና ሊቨርፑል የሚደረግ ይሆናል። ለማንኛውም የሩብ ፍጻሜውን የኤፍኤ ካፕ ድልድል እንዴት አያችሁት? ወደ ቀጣዩ ዙር ማን የሚያልፉ ይመስላችኋል? ሀሳብ አስተያየትና የጨዋታ ግምታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የተፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክታውን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ኤፍኤ ካፕ ወጥቷል። ጀሞ ሼር ኮፒ ሊንክ ይደረግ ወይም ያንተ ቀን ሲሆን ዘንቢል ራሱ አይዝላል ማለት በቃ እንደዚህ ነው። ጀሞ ዘንድሮ ምንም በቃ እየበረጋገደ ነው። ከሳውዛምፕተን ደርሶናል። ዘንድሮ ምንም ከፕሪሚየር ሊግ ቲም እስካሁን አልደረሰም። እስካሁን ማለት ነው። ማን ሲቲ ከሊቨርፑል እርስ በርስ ተጋዳ ያለሽ፣ ቼልሲ ከፖርት ቬል፣ ዌስትሃም እና የብሬንትፎርድ አሸናፊ ከሊድስ ደርሶታል። ቀለል ያለ ተጋጣሚ ሳውዛምፕተንን ወስደን ወዬ ብለን ሰሚ ፋይናል እንገባለን። ጀሞ ሼር ኮፒ ሊንክ ይደረግ በደንብ። ዘንድሮ በቃ ያስታውቃል፣ የኛ ሲሆን ያስታውቃል። ኮፒ ሊንክ ይደረግ። ይመቻል። ሰበር ዜና የኤፍኤ ካፕ የዕጣ ማውጣት ስነ ስርዓት ተካሂዷል። ክለባችንም ከሜዳው ውጪ ከሳውዛምፕተን ጋር እንደሚጫወት ተረጋግጧል። በተጨማሪም ማንቸስተር ሲቲ በሜዳው ሊቨርፑልን የሚያስተናግድ ይሆናል። እንዲሁም ደግሞ ቼልሲ ከሜዳው ውጪ ከፖርት ቬል ጋር ጨዋታውን የሚያደርግ ይሆናል። እንዲሁም ሊድስ ዩናይትድ ዛሬ ምሽት ተጫውተው ከሚያሸንፉት ከዌስትሃም ወይም ደግሞ ከብሬንትፎርድ ጋር ጨዋታቸውን የሚያደርጉ ይሆናል። ክለባችን እንግዲህ ቀለል ያለ ተጋጣሚ የደረሰን ይመስላል። እናንተስ እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ።